ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ጥቂቶች ትግሉን ይክዳሉ፣ ብዙዎች ይቀላቀላሉ በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁኝ። በተለይም ደግሞ ሰብአዊ መብትና ፍትህ ለፋኖ ቀይ መስመሮች መሆን እንዳለባቸው በዚህ አጋጣሚ ማሳያዎች አቀርባለሁ። እንግዲህ ያው ሁላችሁም እንደምታውቁት በቅርቡ ያው በስፋት በሶሻል ሚዲያ በአሁኑ ጊዜ ህዝቡን እያነጋገረ ያለ ጉዳይ አለ። እሱ ምንድን ነው? አንድ የፋኖ አመራር በተለይ የወሎ ላስታ ኮር የሚባል የነበረ አሁን 303ኛ ኮር የሚባል የነበረ እዛ ላይ አመራር የነበረ ወጣት አለ እና ያ ወጣት እጁን ለብልጽግና ሰጥቷል እና እጁን ለብልጽግና መስጠቱን ተከትሎ እንደውም በአሚኮ በኢትዮጵያ ቴሌቪዥን ቀርቦ ሁሉ ልክ እንደ ኮሎኔል ፋንታውን እንዳደረጉት ማለት ነው እንደነ ማስረሻ ሰጠኝ እንዳደረጉት ቃለ ምልልሶችን ሁሉ አድርገዋል። ይህ ሰው እዚህ ጋር የምታዩት ሰው ነው። እዚህ ጋር የአፋብህን ወታደራዊ አዛዥ አርበኛ ፋኖ ኮማንዶ ፍቅሩ ሙሉዬ የመንግስትን የሰላም ጥሪ በመቀበል በሰላም ገባ ነው የሚሉት እና ይሄ በቀይ ያከበኩት ሰው ወንድም ነው እንግዲህ ፍቅሩ ኮማንደር ፍቅሩ እና ኮማንደር ፍቅሩ በነገራችን ላይ የአፋብን ወታደራዊ አዛዥ አይደለም። የአፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ ናቸው። ያው አባቹ የኢትዮጵያ የብልጽግና ሚዲያዎች ያው ፕሮፓጋንዲስቶች ያው አቃላለ ነገሮችን የሚያቀጣጥሉ አይደለም እና በዛ ምክንያት እንግዲህ ፍቅሩን ነው እንግዲህ የአፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ ናቸው። ምክትል ወታደራዊ አዛዥ ዋርካው መሬ ወዳጆ ነው። የዘመቻ መምሪያ ኃላፊ ባዩ አለባቸው ነው። የዘመቻ መምሪያ ልዩ የዘመቻ መምሪያ ኃላፊ ደግሞ ሻለቃ ድርሳም ብርሃኔ ነው እና የስልጠና ምክትል አዛዥና የስልጠና ኃላፊ ደግሞ ፋኖ ኮማንደር ሳሙኤል ነው። የወታደራዊ አስተዳደር ደግሞ በፋኖ ወታደራዊ መምሪያ ውስጥ ሻለቃ ዝናቡ ነው። እንግዲህ ወጥና በፖሊት ቢሮ ውስጥ ደግሞ በወታደራዊ ጉዳዮች ዙሪያ ተቀዳሚ ሊቀመንበር ደግሞ ሻለቃ ሀብቴ ነው። እንግዲህ በወታደራዊ በቃ የፋኖ የአፋባን ወታደራዊ አዛዦች እነዚህ የነገርኳቸው ሰዎች ናቸው። ሻለቃ ሀብቴ ወልዴ የአፋብን ምክትል ፕሬዝዳንት በወታደራዎች ጉዳይ፣ ጀነራል ተፈራ ማሞ የአፋብን ወታደራዊ አዛዥ፣ ዋርካው ምሬ ወዳጆ የአፋብን ምክትል ወታደራዊ አዛዥ፣ ሻለቃ ድርሳም ብርሃኔ የአፋብን ልዩ የኮማንዶ ማለት ነው ልዩ ዘመቻ መምሪያ ኃላፊ፣ ፋኖ ባዩ አለባቸው የአፋብን ዘመቻ መምሪያ ኃላፊ፣ ኮማንደር ሳሙኤል ባለድል የአፋብን ወታደራዊ መምሪያ የወታደራዊ ስልጠና መምሪያ ኃላፊ፣ የሻለቃ ዝናቡ ደግሞ የወታደራዊ አስተዳደር መምሪያ ኃላፊ። እነዚህ ሰባቱ ወታደራዊ አዛዦች ናቸው። አድማጮቻችን፣ ተመልካቾቻችን እና ፋኖ ፍቅሩ ወታደራዊ አዛዥ አይደለም። ይሄ እንግዲህ በአፋብን ደረጃ አሁን ደግሞ በጠቅላይ ግዛት ደረጃ ልምጣላችሁ። በጠቅላይ ግዛት ደረጃ በሚመጣበት ጊዜ በጠቅላይ ግዛት ደረጃ የሚኒሊክ እዝ የደቡብ ቀጠና የምስራቅ ቀጠና የወሎ ቀጠና ሚኒሊክ እዝ ወታደራዊ አዛዥ ድርሳም ብርሃኔ ነው አሁን እስካሁን ድረስ። ምክትል ወታደራዊ አዛዥ ደግሞ ኮማንደር 50 አለቃ ወንድሙ ማሮ ነው። የዘመቻ መምሪያ ኃላፊ በለጠ ሸጋው፣ ምክትል የዘመቻ መምሪያ ኃላፊ ኮሎኔል ፋንታውን መኮይ ነው። እንግዲህ ዘረዘርኩላችሁ። በወሎ ደረጃ ደግሞ ያሉትን አመራሮች። ኮማንደር ፍቅሩ ማን ነው ብትሉኝ፣ ኮማንደር ፍቅሩ በላስታ ኮር ውስጥ ምክትል አዛዥ ነበር። ኮማንደር ማን ነው
ዘመቻ መምሪያ ኃላፊው ታዘዘው ነው። ግን በምንድነው ከወንድሙ ማሩ ቀጥሎ ትልቅ ቦታ የነበረው ወታደራዊ አመራር በላስታ ኮር ውስጥ አመራር የነበረ ነው። ምንም የማይቀር እና አሁን ይሄ ወንድም ነው እንግዲህ እጁን የሰጠው እና ይሄ ወንድም እጁን ለብልጽግና ሰጥቷል። ይሄ ወንዱን እጁን ለብልጽግና ሲሰጥ አብሮት ካሉት 4 ወታደሮች ጋር ነው አብሮ የሰጠው እና በቃ የመንግስትን የሰላም ጥሪ ተቀብሎ ቤዚክሊ የሰጠው ምክንያት ምንድነው? እኔ ከወያኔና ከሻቢያ ጋር አብሮ ከሚሰራ ጋር አብሬ አልሰራም የሚል ልክ ዘሴም በቃ ልክ ለነ እንትና የተሰጠው ለነ ኮሎኔል ፋንታውን ለነ ማስረሻ ሰጠ እንዲናገሩት የተሰጣቸው ነው። እንትና ፍቅሩም ወጥቶ የተናገረው እና ይሄንን በተመለከተ ፍቅሩ በጣም ብዙ ጊዜ በሶሻል ሚዲያ ወጥቶ ሰውነቱን እያሳየ ታቱ የንቅሳት ምናምን አድርጎ ብዙ ጊዜ በሶሻል ሚዲያ ላይ ቲክቶክ ላይ ብዙ ጊዜ ይወጣል ፋኖ ሆኖ ማለት ነው። ስለዚህ በጣም ታዋቂ ነው፣ በጣም ይታወቃል። በጣም ስለሚታወቅ የሶሻል ሚዲያ ደጋፊዎች አሉት። ልክ እንደነ እንትን አሉ አይደል? እንደነ ሞጣ ምናምን ያለ እና ሞጣ እና ዮኒ ማኛ ምናምን አሉ አይደል? ቲክቶክ ላይ እንትን የሚሉት እንደዚሁም ፍቅሩም በሶሻል ሚዲያ ውስጥ የራሱ የሆኑ የድጋፍ መሰረታል ቲፎዞች አሉት። ገንዘብ የሚልኩለት የተለያየ ነገር እሱም ደግሞ በቃ እንደዛ አድርጎ በቃ በተቻለ መጠን በሶሻል ሚዲያ ተወዳጅ። ስለዚህ ለዚህ ነው የሱ ነገር ብዙም ይሄን ያህል የሱ ነገር ብዙም እንደዚህ ጎልቶ ወጥቶ የሱ ነገር አነጋጋሪ የሆነ ያለው በዚህ ምክንያት ነው ወገኖች። ሶሻል ሚዲያ ላይ ብዙ አጫፋሪዎች ስላሉት እንዴት ፍቅሩ እንዲህ ይላል እንዴት ምናምን በሚል በቃ ብዙ እየተወራ ስለነበረ በዚህም ደግሞ አገዛዙ ደግሞ የፍቅሩን ታዋቂነት ሶሻል ሚዲያ ላይ በቲክቶክ ዓለም ላይ ታዋቂ ስለሆነ የፍቅሩን ታዋቂነት ግምት በማስገባት ይሄንን ነገር የፍቅሩን አጀንዳ በቃ ሲያራግቡታል ወገኖቼ። ባይገርማችሁ ፍቅሩ በጠቅላይ ግዛት ደረጃ የአንድ ኮር ያው ምክትል አዛዥ የአንድ ኮር በወሎ ውስጥ 6 ኮሮች አሉ። ከ6 ኮሮቹ አንዱ ነው 303ኛ ወይም የላስታ ኮር። ከ6 ኮሮች የአንዱ ኮር ምክትል አዛዥ። በሸዋ ጠቅላይ ግዛት ከሄዳችሁ የሸዋ ጠቅላይ ግዛት እዝ የአንዱ እዝ ዋና ወታደራዊ አዛዥ ኮሎኔል ማናገረው እጅ ሰጥተዋል ላገዛዙ። ስለዚህ ላገዛዙ እጅ የሚሰጡ ሰዎች አሉ። ጥቂቶች ላገዛዙ እጅ ሰጥተዋልም መስጠታቸውም አይቀርም ከዚህ በኋላ። ስለዚህ የፍቅሩም አያስደንቅም እንላችሁ ነው እና ጥቂቶች ትግሉን ይከዳሉ። ግን በአንጻሩስ ወገኖች በአንጻሩ ይሄንን ላሳያችሁ። ይሄን ታዩታላችሁ። እዚህ ጋር በሰልፍ የተደረደሩትን ታያቻላችሁ። እነዚህ በሙሉ በጎንደር እጃቸውን የሰጡ መከላከያ ከፊት አረንጓዴ ቢጫ ቀይ ያሉት ፋኖች ናቸው፣ ግን እየመሯቸው ማለት ነው። ከኋላ በቀኝና በግራ ተሰልፈው ያሉት በሙሉ እጃቸውን የሰጡ የተማረኩ የመከላከያ የአድማ ብተና የሚሊሻ ሰራዊት አባላት ናቸው። እነዚህ በሙሉ በማን ስር ነው አሁን ያሉት? አሁን በፋኖ ስር ነው ያሉት። እነዚህ በሙሉ በማን ስር ናቸው? በፋኖ ስር ናቸው። እንደው እንድታዩልኝ ብያለሁ። ብዙዎቹ ወደዚህ እየመጡ ነው። እዚህ ጋር ደግሞ ተመልከቱ። ይሄ ደግሞ ወሎ ነው። ይሄ በአንድ ሳምንት ውስጥ የሆነውን ክስተት ነው የምነግራችሁ። ይሄ ወሎ ነው። የመከላከያ ሰራዊት አባላት በብዛት ያላቸው የመከላከያ ሰራዊት አባላት እጆቻቸውን ለፋኖ እጅ ሰጥተው ማለት ነው። እነዚህ ሌሎቹ በጣም ብዙ አሉ ወገኖች፣ ለፋኖ እጅ የሚሰጡ የመከላከያ ሰራዊት አባላት፣ የአድማ ብተና፣ የሚሊሻ በሙሉ ለፋኖ እጅ የሚሰጡ በጣም ብዙ ናቸው። ሐሙሲት ላይ በጣም በርካቶች ለፋኖ እጅ ሰጥተው ስልጠና ሲሰጣቸው ቆስሎ የነበሩ ሲታከሙ ምናምን የሚያሳዩ ቪዲዮ ከዚህ በፊት አሳይቻቸዋለሁ። ስለዚህ ጥቂቶች እንደነ ፍቅሩ ያሉ እንደነ ኮሎኔል ማናገረው ያሉ የነ ማስረሻ ሰጤንና የነ ኮሎኔል ፋንታውን ቦታ ተከትለው የሚሄዱ አሉ። የተቀሩት ደግሞ ብዙዎቹ ደግሞ ወደ ፋኖም ደግሞ ለፋኖ እጅ የሚሰጡ አሉ። ስለዚህ በትግል ሂደት ውስጥ እንግዲህ ያው እንክርዳድ ስንዴ መካከል እንዳለው በትግል ሂደት ውስጥ ይሄ የሚጠበቅ ነው እና ብዙም ሊያስደንቀን አይገባም።
የፍቅሩ መሄድ ብዙም ሊያስደንቀን አይገባም። ይሄን ብዬ ወደ ፍቅሩ ልመልሳችሁና ፍቅሩ ከዚህ በፊት ከ4 ወር በፊት የሳጅን አደም አሊ ዘመቻ ወቅት አንድ ኦዲዮ እሱና አንድ ወንድሙ ማሩ የተነጋገሩበት አንድ ኦዲዮ ነበር እና እዛ ኦዲዮ ላይ ወንድሙ ማሩ ማለት ምክትል አዛዥ ነው፣ የወሎ ፋኖ ምክትል አዛዥ 50 አለቃ ወንድሙ ማሩ ፍቅሩ ኮምፕሌን ያደርጋል እንዲሆነ እንዲገባ እንዲወጣ ይላል እና ወንድሙ ማሩ ደግሞ ሊያረጋጋው ይሞክራል። ወንድሙ ሊያረጋጋው ይሞክራል። ፍቅሩ ግን አላስፈላጊ ነገሮችን ነበር የሚናገረው። ያው በቀጥታ ስልክ ደውሎ እንደኛ በቀጥታ ስልክ ደውሎ ያንን ማድረግ አለበት። ስለዚህ ያንን አገዛዙ ጠልፎት ምናልባትም ፍቅሩ ሆን ብሎ ከዛ ከአገዛዙ ጋር ተነጋግሮ ይሆናል ወንድሙ ማሩን ለማሳጣት ኦዲዮ ያ ንግግር ተለቀቀ። ደግነቱ ወንድሙ ማሩ 50 አለቃ ወንድሙ ማሩ ምንም የተናገረው ክፉ ነገር የለም። አብዛኛው ንግግር የሚናገር የነበረው ፍቅሩ ነበር። ያ በሚሆንበት ጊዜ እኔ አስታውሳለሁ አንድ የሚኒሊክ ዕዝ አመራርን ደውዬ አናገርኩት። እንዴት እንዲህ ያለ ነገር ትፈቅዳላችሁ ያናገርኩት እና ይሄ ፍቅሩ ለምንድን ነው እንደዚህ? እንደገና ደግሞ በዛ ላይ ደግሞ ፌስቡክ ላይ ወጥቶ ራሱ ማህት ነገር ጻፈ። ከዲሲፕሊን ከወታደራዊ ዲሲፕሊን ውጪ በኮሩ ውስጥ ያሉ አንዳንድ እሱ ያልተስማማባቸውን አንዳንድ ነገሮች እኔ ያልኩት ለምን አልሆነም ብሎ አንዳንድ አላስፈላጊ ነገሮችን ሙሉ በፌስቡክ ጽፎ ነበር እና ያኔ በሚሆንበት ጊዜ እንዴ ይሄን ሰውዬ ለምንድን ነው እርምጃ አትወስዱበትም ስላችሁ ረሽኑት ማለት ያለው ለምንድን ነው ይሄን ሰውዬ ዲሲፕሊነሪ እርምጃ የማይወሰድበት? ከኃላፊነቱ ለምን አታነሱትም በሚል ጠይቄ ነበር እና በዛ ወቅትም ደግሞ አስቸጋሪ ሰው ነው። ያው መቼም በትግል ውስጥ አስቸጋሪ ሰዎች ሁሉ ጊዜ ያጋጥማሉ። አስቸጋሪ ሰው ነው፣ ግን እስቲ ቀስ ብለን ለማግባባት እንሞክራለን ነበር ያለኝ። እንደገና ይሄ ሰው ወንጀሎች እንደፈጸመም መረጃዎች ደርሶኛል። በሴቶች ላይ በእህቶች ላይ የጾታ ጥቃት ሁሉ ይፈጽም እንደነበረ መረጃዎች ደርሶኝ ከዛ እንደዚህ አይነት በሚሆንበት ጊዜ አሁንም ይሄ ሰው እንደዚህ አይነት ነገር ያደረገ ሰው ኃላፊነቱ መነሳት ብቻ ሳይሆን መቀጣት ነው ያለበት። ፋኖ እንዲህ አይነት ነገር አለው ማድረግ የለበትም በሚል አስተያየት ሰጠ። አሁንም እሱ ምንድነው ወገኖቼ በጣም የሶሻል ሚዲያ ደጋፊዎች ስላሉት ቲፎዞዎች ስላሉት የሚወዱት በቃ ሆይ ፍቅሩዬ የሚሉት ስላሉት ይሄ የሶሻል ሚዲያውን መንጋ ጩኸት በመፍራት በእዙ ውስጥ ስተት ሲሰራ የነበረ ሴቶችን የደፈረን ሰው የማባበል ስራ ነበረ ሲሰራ የነበረ። ይሄ ስተት ነው እና እንዲህ አይነት ስተቶች ፋኖ ውስጥ አለ። በተለይ የፍቅሩ ብቻ ሳይሆን እንደ ፍቅሩ አይነት ሰዎች በጎጃም የሚረሽኑ የሚገሉ አዛዦች አሉ፣ የኮር አዛዦች አሉ። በቃ የሚረሽኑ አሁን ጎጃም ውስጥ የኮር አዛዦች የመረሸን ስልጣን አላቸው። በቃ ስልጣን ሰጥቷቸው እንደፈለገ ሰው ይረሸናል። ጎንደር ውስጥ አሁን ነገሮች እየተስተካከሉ መጡ እንጂ ከዚህ በፊት ብዙ ነገሮች ሲፈጸሙ ነበር። ሸዋ ውስጥም እንደዚህ ሲፈጸሙ ነበር እና ይሄ የፍቅሩ እነዚህ ስህተቶች ሁሉ እያደረገ የሶሻል ሚዲያውን መንጋ በመፍራት ይህንን ሰው እያባበሉ እስካሁን ማቆየታቸው ስህተት ነበር የሰሩት። ይህን ስህተታቸውን የሚኒሊክ ዕዝ መቀበል አለበት። ስህተት ተሰርቷል። አሁን እጁን ከሰጠ በኋላ ፍቅሩ እጁን እስኪሰጠስ ድረስ ለምን ይጠበቃል? ይሄን ሁሉ ነገር እያደረገ ለምን በቁጥጥር ስር ለምን አላዋሉትም? ለምን እጁን ለአገዛዙ እስኪሰጥና እንደዚህ አይነት ለፖለቲካ መጠቀሚያ እስኪሆንስ ለምን ይጠበቃል?
እሱን ለማባበል በሚል የሶሻል ሚዲያን በመፍራት መርህ እንዲከበር ለምን አልተደረገም? በዚህ ጉዳይ ላይ የሚኒሊክ ዕዝ ስህተት ሰርቷል። እኔ የሚኒሊክ ዕዝ ላይ ትልቅ አክብሮት ነው ያለው። ብዙ ጊዜ ስለ ሚኒሊክ ዕዝ ጀግንነት፣ ብቃትና ጥንካሬ ጥሩ ነገር ነው ብዙ ጊዜ የምናገረው። ነገር ግን ይሄ ፍቅሩን በተመለከተ የሆነው ነገር ግን ስህተት ነው። ስለዚህ ላለፈው ስህተት ተሰርቷል። ይህንን መቀበል አለባቸው። እንግዲህ ትልቁ ነገር ይሄ ያለፈውን ስህተት እንዴት ነው ከዚህ በኋላ ወደፊት እንዳይደገም ነው መጠንቀቅ የሚያስፈልገው። ወደፊት እንዳይደገም መጠንቀቅ ያስፈልጋል። እና ወደፊት እንዳይደገም እንዴት ነው መጠንቀቅ የምንችለው? ይሄ ሲሪየስ የሆነ ዲስከሽን በአፋብን ውስጥ በፋኖ መሪዎች ዘንድ ሲሪየስ የሆነ ዲስከሽን ያስፈልገዋል። በነገራችን ላይ አንድ ሳላሳያችሁ ያለፍኩት እንትን አለ። እሱን አሳያችኋለሁ። ሳላሳያችሁ ያለፍኩት ነው። ይህንን ነው ማሳያችሁ። እንዳልኳችሁ ጥቂቶች እንደነ ፍቅሩ አይነት ሰዎች በፊትም ኢንቴግሪቲ የሌላቸው በፊትም በቁጥጥር ስር መዋል የነበረባቸው ሰዎች እጅ ሰጥተዋል። እንደዚህ አይነት ሰዎች እጅ መስጠታቸው እውነቴን ነው የምላችሁ ለፋኖ እንደዚህ ገለል መደረጋቸው ለፋኖ ጥሩ ነው። ሴት ደፋሪዎች፣ ሌሎች ሰዎች እንደዚህ ገለል መደረጋቸው ለፋኖ ጥሩ ነው። አስቀድሞ ነበረ ግን ገለል መደረግ የነበረባቸው። በነገራችን ላይ ለነገሩ ለ3 ወር ፋኖ ፍቅሩ ለ3 ወር ከኃላፊነቱ ተነስቶ ለብቻው የሆነ ቦታ እንዲቀመጥ አድርገውት እንደነበረ አውቃለሁ። እና በቃ ለብቻው እንዲቀመጥ ተደርጎ በቃ ለብቻው ነበር የሚሆነው። በቃ ኃላፊነት ላይ አልነበረም። በኋላ ምናልባትም ለ3 ወር ለብቻው ተቀምጦ ኃላፊነት ላይ እንዳይሆን ተደርጎ ከቆየ በኋላ ምናልባት ተመልሶ ይሆናል ብለው አስበውም ሊሆን ይችላል እንደገና መልሶ ያመጡት። ግን እሱ ለ3 ወርም ለብቻው እንዲቀመጥ ተደርጎ በቲክቶክ ብዙ ነገሮችን ሲያደርግ ብዙ ጥፋቶችን ሲፈጽም ነበር። ያንን ሁሉ አውቀው እንዳልኳቸው ይሄንን ልጅ አደብ ማስገዛት ነበረባቸው። ግን ያንን ማድረግ አልቻሉም። በዚህ ስህተት ሰርተዋል እና ከፍቅሩ ጋር በተገናኘ ለተፈጠረው ነገር በሙሉ የሚኒሊክ ዕዝ ኃላፊነት መውሰድ አለበት እና ግን በአጠቃላይ ግን የፍቅሩ መሄድ ግን ለትግሉ በረከት እንጂ ምንም ጉዳት አይደለም። እንደ ፍቅሩ አይነት ሰዎች ኢንቴግሪቲ የሌላቸው ሰዎች ሶሻል ሚዲያ ላይ የሚጣዱ ሰዎች ቲክቶክ ላይ የሚጣዱ ሰዎች አያስፈልጉም ለፋኖ። እንደሱ አይነት ሰዎች መሄዳቸው የሚኒሊክ ዕዝ እንደውም የበለጠ እንዲነጥር የወሎ ፋኖች እንደውም የበለጠ እንዲነጥር በ303ኛ ኮር ላስታ ኮር ውስጥ ያለው ሁኔታ የበለጠ እንዲነጥር የሚያደርግ መልካም ነገር እና ይሄ እዚህ ጋር ላሳያችሁ። እዚህ ጋር እንግዲህ እንደነ ፍቅሩ አይነት ሰዎች ሲሄዱ ሌሎች በርካታ ፋኖችም በርካታ ኮማንደሮችም ፋኖን እየተቀላቀሉ ነው ወገኖች። ይሄ እዚህ ጋር የምታዩት ሰው የሪፐብሊካን ጋርድ አባል ነው እና በነርሲንግም ደግሞ ባችለር ኦፍ ሳይንስ አለው። ሐኪምም ነው ማለት ነው። የነርሲንግ ዲግሪ አለ። የሪፐብሊካን ጋርድ አባል ነው። ተዋጊ ነው። ኮማንዶ ነው። በጣም ኤሊት የሆነ ጦረኛ ነው። በተጨማሪ ደግሞ ሕክምናን በተመለከተ የነርሲንግም ቢኤስሲ ዲግሪ አለው እና የሚዲያ ላም ተሸላሚ ነው። 10 አለቃ ጌታሰው አዳነ ይባላል እና ይህ ሰው አድማጮቻችን፣ ተመልካቾቻችን እዚህ ጋር እንደምታዩት ፋኖን ተቀላቅሏል። ከዚህ ጋር ብርሃኑ ጁላ ሜዳሊያ የወርቅ ሜዳሊያ ሲሸልመው ነው እንግዲህ የምናየው። በመከላከያ ውስጥ እንግዲህ ተመልከቱ፣ እንደዚህ አይነት ሽልማት ሲሰጣቸው የነበሩ ሰዎች ፋኖን እየተቀላቀሉ እና ሰሜን 10 አለቃ እንደዚህ ይላል። ስሜ 10 አለቃ ጌታሰው አዳነ ነው ይላል። ይወንድም
በቀድሞ ዘመኔ ውስጥ በሪፐብሊካን ጋርድ ክፍል ውስጥ በታማኝነትና በጥልቅ ዲሲፕሊን የተሞላ አገልግሎት አበረከትኩ። በትምህርቴም ቢኤስሲ ዲግሪ በነርሲንግ ተመርቄ ከ801 ተመራቂዎች መካከል አንደኛ በመውጣት ከፍተኛ ውጤት አሳይቻለሁ። በዚህም ስኬቴ ምክንያት ከምርኮኛው ከፊልድ ማርሻል ብርሃኑ ጁላ የወርቅ ሜዳሊያ ተሸላሚ ሆኔ የማይረሳ ክብር ነው ይላል ይሄ ወንድም። በውትድርና ያሳለፍኩት ጊዜ በጥንካሬ በትዕዛዝ መከበርና በሙያዊ ብቃት የተገነባ ነበር። ነገር ግን ሲቀጥል እውነታዎችን በአይኔ ሲገለጡ ልቤ ዝም ብሎ ሊቆይ አልቻለም። በሀገር ውስጥ የተፈጠረውን የፖለቲካ ሁኔታ፣ የህዝብ መከራና የፍትህ እጥረት በቅርብ ለመመልከት እኔ እንደ ሰው እና እንደ ሙያዊ ሰራተኛ ዝም ብሎ መቆየት አልቻልኩም። በዚህ ምክንያት የብልጽግና ኦህዴድ ስርዓትን በመቃወም የአማራ ህዝብ ነጻነት እንዲመጣ በማመን ወደ አማራ ፋኖ ተቀላቀልኩ። ወደዚህ ትግል ስገባ የነበረኝ ዋና እምነት አንድ ነበረ። አንድም ታጋይ በሕክምና እጥረት መሞት የለበትም። ይህን እምነት በመሸከም በሙያዊ ዕውቀትና በልምዴ ትግሉን ለማጠናከር እታገላለሁ። ከዚህ በተጨማሪም ከትግል አጋሮች ጋር በመሆን የነበሩ አንዳንድ የሐሳብ ልዩነቶችን በግልጽ ውይይት በመፍታት ትግሉን ወደ ተሻለ ደረጃ ለማሻሻል እንደ አንድ ትልቅ ኃላፊነት ወስደዋለሁ። ነገር ግን ባለፉት 3 ዓመታት ያየሁትና ያሳለፍኩት ሁኔታ እጅግ ከባድ ነው። በድሮን ጥቃትና በተለያዩ ከባድ መሳሪያዎች የተፈጸመው የህዝብ መከራ በቀጥታ ስመለከት ልቤ ተሰበረ። በእነዚህ ሁኔታዎች ውስጥ በውትድርና መቆየቴ ራሴን እንድጠይቅ አደረገኝ። ስለዚህ ዛሬ በግልጽ ልብ እና በቅንነት ለአማራ ህዝብ ይቅርታ ጠይቃለሁ። መከላከያ ሆኖ በማገልገሉ ማለት ነው። የተፈጸመው ጉዳት ቀላል አይደለም። ነገር ግን እውነትን መቀበል የመጀመሪያ እርምጃ ነው። ቀሪውን ዘመኔ በሙሉ ታማኝነት፣ በቅንነትና በሙያዊ ብቃት ለሰፊው የአማራ ህዝብ ለማገልገል ቃል እገባለሁ። ይህ ቃል ብቻ አይደለም፣ በተግባር የሚገለጥ ኃላፊነት ነው ብሎ የወንድም የሪፐብሊካን ጋርድ አባል የነበረ ከ800 ምናምን ሰልጣኞች አንደኛ የወጣ በዚህ መልኩ ከብርሃኑ ጁላ ሽልማት የተሸለመ ፋኖን ተቀላቅሏል። እና እዚህ ጋራ ታዋቸው እንግዲህ እነ ፋኖ ደረጀ በላይ ምናምን እንግዲህ አንድ ላይ ሆነው እና ምን ለማለት ፈልጌ ነው፣ ጥቂቶች ትግሉን ይከዳሉ፣ ግን ብዙዎች ደግሞ ትግሉን ምን እየሆኑ ነው እየተቀላቀሉ ፋኖቻችን ተመንጋቾቻችን። እና ፋኖ ያለበት ደረጃ እንግዲህ ይሄን ይመስላል እና ብዙ ነገሮች እየጠሩ ብዙ ነገሮች እየተስተካከሉ ረድፍ እየያዙ ነው። እንግዲህ ከዚህ በፊት ብዙ ነገሮችን ነው እንግዲህ ፋኖ ጨፍልቆ ይዞ የነበረው። አሁን ሁሉ ነገር እየጠራ እና ከዚህ እንግዲህ የምንማረው አንደኛ ምንድነው ያው የፋኖ ጥንካሬ በጣም ፋኖ አድማሱ በጣም እያሰፋ እንደሆነ እየተጠናከረ እንደሆነ ብዙ ሰዎች የተከላከሉት እንደሆነ ከዚህ እናያለን። ግን አሁንም ፋኖ በተለይ የሰብአዊ መብትን በተመለከተ ፍትህን በተመለከተ ቀይ መስመር ማስመር መቻል አለበት። አሁንም እዛ ላይ ፋኖ ላይ ትልቅ ድክመት አያለው ወገኖች። እንደነ ፍቅሩ አይነቶቹን ሴት ደፋሪዎችን ያንን ወንጀል እንደፈጸሙ እየታወቀ እነሱ ላይ ምንም እርምጃ ሳይወሰድ መቆየቱ ራሱ የሚያሳያችሁ ከሰብአዊ መብትና ከፍትህ በላይ ፋኖች ከግምት የሚያስገቧቸው ሌሎች ነገሮች አሉ ማለት ነው። ያ ስህተት ነው። ፍትህና ሰብአዊ መብት ቀይ መስመር መሆን አለበት። አዎ አሁን አንድ ድርጅት ስላልነበረ ወንጀል ሲሰራ ወንጀለኞችን ፊት ለፊት የመጋፈጥ አቅም ላይኖር ይችላል። ምናልባትም ከዚህ በፊት ፍቅሩን ፊት ለፊት ለመጋፈጥ የሚኒሊክ እዝ እነ 50 አለቃ ወንድሙ አቅም ላይኖራቸው ይችላል። ምናልባት በዛ ወቅት ፍቅሩን ላይ እርምጃ ቢወስዱ ፍቅሩን በቁጥጥር ስር አውለው ሴት በመድፈሩ እህቶቻችንን በመድፈሩ በቁጥጥር ስር አውለው ወደ እስር ቤት ቢያደርጉት ምናልባት የሱ ደጋፊዎች የሱ ቲፎዚዎች ምናልባት ትልቅ ብጥብጥና ችግር እዙ ኮር ውስጥ ሊፈጥሩ ይችሉ ነበር። ምናልባት ያ ነገር ይዟቸው ሊሆን ይችላል።
ገና አንድነቱ ገና ተቋሙ ገና ስላልተጠናከረ ተቋሙ ገና በደንብ ስላልተደራጀ ሊሆን ይችላል። በተለያየ ቦታዎች በአንዳንድ አዛዦች የሚደረጉ የጦር ወንጀሎችን፣ ርሸናዎችን፣ ሴቶችን የመድፈር በጣም አሰቃቂ ተግባራትን ታግሰው ምንም ነገር ላለማድረግ ሲሞክሩ የነበሩት ሪሊ ያን ድርጊት ወደውትና ደግፈውት ሳይሆን ምናልባት በእነዚህ ሰዎች ላይ እርምጃ ቢወስዱ ችግር ሊፈጠርባቸው አንድነታቸው ላይ ሌሎች ብዙ በአይምሯቸው ውስጥ ብዙ ነገሮች በቃ ውስጣቸው እየተበሳጨም ነገሮችን እንዲችሉ የሚያደርጋቸው ነገር ኖሮም ሊሆን ይችላል። ያኔ ግድ የለም ያለፈው አልፏል። አሁን ግን ድርጅት አላቸው። የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት አለ። ስለዚህ ድርጅት ካለ ለምንድን ነው አሁን ከዚህ በኋላ የአማራ ፋኖ ብሔራዊ ንቅናቄ ቀይ መስመር ለምንድን ነው ማያሰመው? አገዛዙን በሰብአዊ መብት ጥሰት ይከሳሉ። የአማራ ፋኖ ብሔራዊ ንቅናቄ የፋኖ አመራሮች አገዛዙን በሰብአዊ መብት ጥሰት፣ በፍትህ በኢፍትሃዊነት ይከሳሉ። ለአፍሪካ ህብረት ለተለያዩ ቦታዎች የሚያወጧቸው በእንግሊዝኛ የተጻፉ መግለጫዎች አገዛዙ እየፈጸመ ያለውን የሰብአዊ መብት ጥሰት፣ የጦር ወንጀሎች፣ ኢፍትሃዊነትን በቃ 1 2 3 ብሎ ሲዘረዝሩ እናያለን። እንግዲያውስ አገዛዙን የሚከሱበትን ነገር እነሱም እንደ ድርጅት ለምንድን ነው በጸና መሰረት ላይ ድርጅታቸው እንዲመሰረት የማያደርጉት? ለምንድን ነው በአንደኛ ለምሳሌ በድርጅቱ ውስጥ መረሸን የሚባል ነገር መቆም አለበት። ማንም ሰው መረሸን የለበትም። ማንም ሰው በጦርነቱ ሰው ሊሞት ይችላል። በጦርነቱ ውስጥ የሚሞቱት ይሞታሉ። ከዛ ውጭ ግን ወንጀል የፈጠሩ ስህተት የሰሩ ያጠፉ ሰዎች ካሉ እነዚህ ሰዎችን ማሰር ነው የሚያስፈልገው። ማሰር ኦኬ። በጣም ብዙ ጉዳት ካደረሱና እርምጃን መውሰድ ካስፈለገ ደግሞ በአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ዘንድ የፍትህ መምሪያ ኑሮ በደንብ ተጣርቶ የድርጅቱ ሊቀመንበር ሲፈርም ነው። የድርጅቱ ሰብሳቢ ማን ነው? ዘመነ ካሴ አይደለ? ዘመነ ካሴ ሲፈርም ነው አንድ ሰው መረሸን ያለው እንጂ ዝም ብሎ ማንም አዛዥ ማንም የኮር አዛዥ እንደፈለገ የሚረሽንበት ምንም ምክንያት የለም። ያንን የአማራ ፋኖ ብሔራዊ ንቅናቄ እንደ መርህ አሁን በኋላ በአማራ ፋኖ ብሔራዊ ንቅናቄ ውስጥ ማንም ወታደራዊ አዛዥ ምንም አይነት የርሸና እርምጃ መውሰድ አይችልም የሚል ቁርጥ ያለ ድብን ያለ መግለጫ ማውጣት አለባቸው። አዋጅ ማውጣት አለባቸው። ያም ደግሞ እስከታች እስከ ክፍለ ጦር እስከ ሻለቃ ድረስ መመሪያው መተላለፍ አለ። ማንም ሰው መረሸን የለበትም። ይሄን ማድረግ ካልቻለ የአማራ ፋኖ ብሔራዊ ንቅናቄ ይሄን ማድረግ ካልቻለ ለሰው ልጅ ህይወት ክብር የላቸውም ማለት ነው። በቃ የሰው ልጅ እንደፈለገ ቢሞት ደንታ የላቸውም። እና አብይ አህመድና ከነሽ መልስ አብዲሳ ሰብአዊነትንና ፍትህን በተመለከተ አይለዩም ማለት ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ሰብአዊ መብትን በተመለከተ ፍትህን በተመለከተ የተለየ መሆኑን ማሳየት መቻል አለበት። ኦልሬዲ እያሳዩ ነው። አሁን በጎንደር ብዙዎቹ ተማርከው እስረኞችን እንዴት እንደሚይዙ እንዴት እንደሚንከባከቡ ያለውን ሰብአዊነት ያለውን ዲሲፕሊን እኮ እያየን እኮ ነው። በብዙ ቦታ ብትሄድ በብዙ ቦታ ፋኖች ጥሩ ስነ ምግባር ያላቸው ሰብአዊነት የሚሰማቸው ሰብአዊ ክብር ያላቸው ናቸው እናውቃለን። ግን እዚህና እዛ አልፎ አልፎ የሚደረጉ አረመኔ በአንዳንድ አዛዦቻቸው አልፎ አልፎ የሚደረጉ ስህተቶችና ወንጀሎች ግን በአጠቃላይ የፋኖን ኢሜጅ የሚያጠለሹ ናቸው። አሁን ለምሳሌ በደብረ ኤልያስ 3 አንደር ኤጅ ሴቶች ተገለዋል፣ ተረሽነዋል። የፈለገ ምክንያት ይስጡኝ ነው ይቅርታ ይደረግልኝ፣ ይቅርታ ያርጉልኝና የፈለገ ምክንያት ይደርድሩ አልቀበልም። አንደር ኤጅ ሴቶችን ሰላይ ናቸው ምናምን ናቸው የተለየ ምክንያት ሰጥቶ መረሸን ማለት የጦር ወንጀል ነው። 4 ነጥብ። እንደዛ አይነት ነገር መደረግ የለበትም። በቃ ማንም ሰው መረሸን የለበትም።
ይሄንን የአማራ ፋኖ ብሔራዊ ንቅናቄ ግልጽ በሆነ መንገድ ማስቀመጥ መቻል አለበት። እዚህ ጋር የምታዩት ኮማንደር ፍቅሩ ሴት የደፈረ ሰው ሴት የደፈረ ሰው አዛዥ ሆኖ አሁን ለብልጽግና እጁን ሰጠ። ያኔ ሴት ሲደፍር እህቶችን ሲደፍር ያኔ እንደዚህ አይነት ክፉና አጸያፊ ወንጀል ሲፈጸም ሰብአዊ መብት ተጣሰ ወንጀል ተፈጸመ በሚል መስመር የሚኒሊክ ዕዝ አስምሮ ፍቅሩ ላይ እርምጃ ቢወስድበትና አንድ መስመር እስር ቤት ቢያስገባው ኖሮ የሁሉ ችግር አይፈጠርም ነበር። ስለዚህ እሺ ያኔ አንድነቱ ገና አልተጠናከረም የፍቅሩ እንደዚህ መሆን ችግር ይፈጥራል ተብሎ ኦኬ እሺ ካሁን በኋላ ግን ወገኖቼ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ትልቅ ክፍተት አለበት። አሁንም እንናገራለን። የአማራ ፋኖ ብሔራዊ ንቅናቄ ከብልጽግና የተለየ መሆኑን ያሳያል። በተግባር እያሳየ ነው። ግን እንደ ድርጅት ፍትህና ኢሰብአዊነት መስመሩ እንደሆነ ያረጋግጥ። ርሸና ይታገድ፣ ማንም ሰው መገደል የለበትም የሚል መመሪያ ይውጣ የሚል አቋም ያለኝ። ማንም ሰው መገደል የለበትም። ያጠፋ ካለ እስር ቤት ይግባ። አይ መገደል አለበት ደግሞ ከተባለ አንድ ሰው የሚገደልበት መስፈርት በጣም ከፍ ማለት አለበት። ህይወት ነው ስለ ህይወት ነው እያወራን ያለን። ስለ ህይወት እያወራን ስለሆነ ያለነው በቀላሉ ሰው መገደል የለበትም። ሰው ላይ እርምጃ የሞት ፍርድ እንዲፈረድ ከተፈለገ የድርጅቱ ሰብሳቢ ዘመነ ካሴ መፈረም አለበት። በሱ ፊርማ መሆን አለበት እንጂ ማንም ኮማንደር እንደፈለገ ሄዶ ሊገድል አይችልም። ማንም አዛዥ እንደፈለገ ሄዶ ሊገድል አይችልም። የፋኖ መሪ ሆኖ እዛ ቦታ የተሰለፈው አገዛዙን እንዲታገል እንጂ ሰዎችን እንዲረሽን አይደለም። እና ይሄ ነገር ካልተያዘ ወገኖች ነገም የአማራ ፋኖ ብሔራዊ ንቅናቄ ስልጣን ቢይዝ ስልጣን የሚይዘው ሰውን ይረሽን ነው ማለት ነው። ይሄ ነገር መለመድ አለበት ከወዲሁ ካሁኑ። ሰብአዊነት እና ፍትህ ትልቅ ቦታ ሊሰጠው ይገባል የሚል እምነት አለኝ። ጦርነት ላይ ነው ያለነው፣ ጦርነት ላይ ስለ ፍትህ ታወራለህ ምናምን እንደዛ ብሎ ነገር የለም ወገኖች፣ እንደዛ ብሎ ነገር የለም። ጦርነት ላይ ያለነው ሊወጉ ሊያጠፉ የሚመጡትን ለመዋጋት እንጂ ሌላውን ሰው ለመረሸን አይደለም። ያጠፋ ሰው አይቀጣ እያልኩ አይደለም። ነገር ግን ለሚቀጣው ቅጣት ማሰር ይቻላል፣ አስሮ ማቆየት ይቻላል። ከዛ አስሮ ከቆዩ በኋላ ደግሞ በጣም ሲሪየስ የሆነ ጥፋት ደግሞ ከፈጸሙት እንዳልኩት በደንብ ተመርምሮ በደንብ ተጣርቶ ፍትሃዊ የሆነ ነገር በደንብ ታይቶ ሊቀመንበሩ ሰብሳቢው ፈርሞ እርምጃ መውሰድ ይቻላል። እና ይሄ ነው እና የነፍቅሩ ሁኔታ እንግዲህ የሚያሳየን አድማጮቻችን ተመልካቾቻችን ይሄ ነው። እና ፋኖ ሰብአዊ መብትና የሰብአዊ መብት መከበርና የፍትህ ጉዳይ ለፋኖ መስመሮች መሆን አለባቸው። ርሸና መከልከል አለበት በፋኖ ውስጥ። ይህንን ነው ምለው። እንግዲህ አድማጮቼ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።